የሰላም ዋጋ ምን ያክል ውድ እንደሆነ የምትመለከቱት እንዲህ አይነት ቪዲዮዎች ስትመለከቱ ነው። መጀመሪያ ይሄንን ቪዲዮ ሳየው እኔ ሆረር ፊልም እንጂ የመሰለኝ ኢትዮጵያ ውስጥ አልመሰለኝም ነበር። ምክንያቱም እንዲህ ያሉ ባዶ ቤቶች የምናየው በጣም አስፈሪ የሆኑ ፊልሞች ላይ በአንድ ወቅት ሰዎች የሚኖሩባቸው የነበረ ከዛ የሆነ አይነት አውሬዎች ምናምን መጥተው የአካባቢውን ሰው ሲበሉ ሲጎዱ እዛ አካባቢ ያሉ ሰዎች መኖሪያቸውን ለቀው ሲሸሹ የምናየው አይነት ገጽታ ነው እዚህ ጋር የምንመለከተውና ተመልከቱት። የፈለገ ውብ ነገር ብትሰሩ፣ የፈለገ ቆንጆ ነገር ብትሰሩ ያለ ሰውና ያለ ሰላም ምን ያህል አስፈሪ እንደሆነ ይሄ ቪዲዮ በጣም ገላጭ ነው። እንግዲህ ይሄ ስፍራ የት ነው ብላችሁ ከጠየቃችሁኝ ሶደሬ ነው። ሶደሬ በአንድ ወቅት አይደለም የአካባቢው ሰው ይቅርና እኛ ራሱ ከአዲስ አበባ ሄደን የምንዝናናበት ቦታ ነበር። ቅዳሜና እሑድ በቃ ቦታ የሚባል ነገር ያልነበረው እጅግ በጣም የሚወደድ የመዝናኛ ስፍራ ነበር። በአሁን ሰዓት ግን ሰው የሚባል ነገር የለውም። እንዴት ጭር እንዳለ ተመልከቱት። ቅድም በመግቢያ ላይ ያሳዩአችሁ ቤቶች ደግሞ ያኔ በጣም ብዙ ሰዎች ወደ አካባቢው ላይ ስለሚመጡ እንደ ገስት ሃውስ አይነት ቤቶች ነበር የተሰሩት። ይሄ ሁሉ መደዳ የምትመለከቱት ቤት በብዛት የተሰራው በሰዓቱ የነበረውን ዲማንድ ተመልክቶ ነው። ብዙ ተጠቃሚ ስለነበር ለብዙ ሰው ይሆናል ተብሎ የተሰሩ ቤቶች ነበሩ። ግን እንደታሰበው ሳይሆን እነዚህን የመሳሰሉ ቤቶች አሁን ላይ የአራዊት፣ የጅብ፣ የእባብ፣ የጊንጥ ምናምን መኖሪያ ሆነዋል ነው እንግዲህ ያሉኝና ይህንን ቪዲዮ ስመለከት እጅግ በጣም ነው ያዘንኩት። ከዛ ባሻገር ግን የተመለከትኩት ነገር ለካ ምንም የሚያምር የፈለገ ውብ ነገር ብትሰሩ ሰላም ከሌለ ዋጋ ቢስና ርካሽ እንደሆነ ነው የተመለከትኩትና እስኪ ይህንን ቪዲዮ ስታዩ እናንተስ ምን አይነት ስሜት ተሰማችሁ? በወቅቱ ሶደሬ እየሄዳችሁ ትዝናኑ የነበራችሁ የሶደሬ ትዝታ ያለባችሁ ሰዎች አሁን ላይ እንዲሆኑ ስትመለከቱት ምን አይነት ስሜት ተሰማችሁ? ሀሳብ አስተያየታችሁን ከስር ጻፉልኝ። ከምንም በላይ ግን ሰላም ያለውን ዋጋ ከዚህ መማር አለብን ብዬ አስባለሁ። ለማንኛውም የእናንተው ኤላ ነበርኩ። ነገ በሌላ ቪዲዮ እስክንገናኝ የዛሬን በዚህ ያበቃለሁ። መልካም ጊዜ።